የጸሎት ክፍል ትልቅ ጥቅም አለው። ሶስት ጥቅም አለው። አንደኛ ስልብና አይነቱ ብዙ አይነት ነው፣ ግን መተት ነው። ከሰላቢ ለመዳን መፍትሄው አንዱ በህልሟ ውሾች ተሰልፈው ነው ያየችው። ቡችላም አለ፣ ትልቅ ውሾችም አሉ። ሰላም በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? ሶስት የጸሎት ክፍል ጥቅሞችን በዚህ ቪዲዮ እናያለን። እንደገናም ደግሞ ማንንም ለመውቀስ በማንም ላይ ለመፍረድ አይደለም። ነገር ግን አንዳንድ ሰዎች ለምን አትጸልዩም ለምን አትሰግዱም ተብለው ሲጠይቁ የጸሎት ቤት የጸሎት ክፍል የለኝም ይላሉ። አዎ በእርግጥ ቢኖረን ጥሩ ነው፣ በጣም ደስ ይላል ራሱን የቻለ ቢኖረን። ካልሆነ ግን እንደ ቤታችን ሁኔታና አቀማመጥ የምንበረከክበት እጃችንን የምንዘረጋበት የምንሰግድበት ቦታ ብናዘጋጅ ጥሩ ነው ባይነን። ምክንያቱም ያጅሪያው ሐሳብ ከኛ ስንፍና ጋር አንድ ላይ ሆኖ ከመንፈሳዊ ህይወት ያርቀናል እንጂ እንጎዳለን እንጂ አንጠቀምምና በራሳችሁ ላይ ይህን የቤት ስራ ስሩ ማለት ፈልጋለሁኝ። በተጨማሪም ደግሞ የሰላቢ መንፈስ መፍትሄ ምንድነው የሚለው ነገር በዚህ ቪዲዮ እናያለን። እስከ መጨረሻው አዳምጡ፣ ታተርፉበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሁኑ። መልካም ቆይታ። የጸሎት ክፍል ትልቅ ጥቅም አለው፣ በጣም ትልቅ ጥቅም አለው። ሶስት ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ ነው ያለው መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰቤ ሚስቴ ልጆቼ ማለት ነው። ቤት ሲል ራሱ ህንጻው ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዴ ሁለተኛ ነገር ደግሞ በሽታ ሰላቢ ምናምን ሌሎችም ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሶስተኛነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል። ለእግዚአብሔር ሁሉ ጊዜ ተገዢዎች እንሆናለን። አንዘናጋም። ሲከፋን በትላለ ችግር እንኳን ሲፈጠር ዘሎ ገብቶ ማልቀሻ እንኳን ይሆናል። ሱባኤ መያዣ ይሆናል እና በጣም ትልቅ ጥቅም አለው ጸሎት ክፍል። ሰላቢም የሆነ ቃልቻ ያለበት አውሊያ ያለበት ዛር ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ነገር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም። ቤታችሁ የሚጠብቅ መልአክ ስላለ ጸሎት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነው እንትን ይለዋል፣ ያን ሰው ይዘዋል፣ ያግተዋል፣ እናንተን ይረዳቸዋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። ሰላቢ ስለ ስልብ አንደኛው አውድም አጥፋ ነው። ሁለተኛው ሰላቢ ደግሞ እንካፈል ነው። ብቻህን አትብላ ነው። አበድሬ ነው፣ ስጠኝ፣ አበድረኝ፣ ከዛ በኋላ ተውልኝ። ከተበደራችሁ በኋላ ገንዘቡን እናንተ እንዳትጠይቁት አድርጎ ደግሞ እንደገና በራሳችሁ ገንዘብ ይጋብዛችኋል። ከዛ በኋላ ገንዘብ ይስጠኝ አትሉትም። በጣም ነው የምትቸገሩት። በህልሟ ውሾች ተሰልፈው ነው ያየችው። ቡችላም አለ፣ ትልቅ ውሾችም አሉ፣ የፈረንጅ ውሻም አለ፣ አንገታቸው ላይ ደውል ያደረጉ ውሾች አሉ አለች። ብቻ እነዚህን ውሾች በህልሟ ተሰልፈው አየቻቸው። በየተራ እየመጡ አጠገቧ ይቀመጡና ይሄዳሉ። አጠገቧ ተቀምጦ ይሄዳሉ። እና ምንድነው ይሄ ነገር ብላ ቴክስት አደረገችልኝ። ውሾቹ የዝሙት መንፈስና የቤተሰብ የዛር መንፈስ ሊሆኑ ይችላሉ። በቤተሰባችሁ በአዳም ልኮ ይመለክ ከነበረ በውሻ ይገለጣል። ግን በውሻ ሲገለጥ ጥቁር ውሻ ሆኖ ነው የሚገለጠው። የዝሙት መንፈስ ከሆነ ግን ከጥቁር ውሻ ውጪ በቀይ ውሻ በምንም ይገለጥ ይችላል። ጥቁር ውሻ ከሆነ ግን የቤተሰብ የዛር መንፈስ ከሆነ ነው እንጂ ይቅርታ፣ ተገናኝተውሽ ከሆነ ትዳር ፈልገሽ እየሞከርሽ ይሄ ይሆነኛል ይሄ አይሆነኝም ወይም እነሱ ደግሞ ትሆነኛለች አትሆነኝም እያሉ በህይወትሽ ውስጥ የሚመጡትን ወንዶች ነው የሚያሳየው። አጠገብሽ እየተቀመጡ ግን የሚሄዱ ከሆነ ግን ምናልባት ሙያሽ ምን እንደሆነ ባላቅም ስራሽ ምን እንደሆነ ባላቅም ግን ምናልባት ሴትነትሽን ለዝሙት ስራ ተጠቅመሽበታል ወይ ብዬ ስጠይቃት አዎን ያለች ወዲያው። ከሰላቢ ለመዳን መፍትሄው አንዱ ጸሎት ክፍል ነው፣ ጸሎት ቤት መኖር ነው። ሌላው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ሰላቢ የሚባለው ነገር እናንተ ውስጥ እንዳይገባ ከፈለጋችሁ አስራት በኩራት የወጣበትን ገንዘብ መንካት አይችልም ሰይጣን፣ አይነካውም። የተባረከ ነው የሚሆነው ገንዘባችሁ። እውነት በትክክል በቅንነት የመጣ ገንዘብ ከሆነ ነው እንጂ ናይት ክለብ ከፍቶ ጭፈራ ቤት፣ ቡና ቤት፣ ግሮሰሪ ቤት ከፍቶ አስራት ስለወጣ እግዚአብሔር ይባርካል ማለት አይደለም። ሰዎችን በውስኪ አራጭቶ አፈነካክቶ አጫፍሮ ቡጊ አስደንሶ ዳንኪራ ዲጄ አምጥቶ እንትን ብሎ አስራት አወጣለሁ ብሎ ማለት ዘበት ነው። እግዚአብሔር አይቀበለው እንዲህ አይነቱን ነገር። ሸተተኝ ነው የሚለው እግዚአብሔር። እንደዚህ አይነቱን ነገር በቃ ከረፋኝ ነው የሚለው። አይፈልገው
እናንተን ነው የሚፈልገው። እናንተ መጀመሪያ ራሳችሁን አስራት አድርጋችሁ ስጡት። ንጹህ የሆነ መስዋዕት ሆናችሁ ቅረቡ። ከእጃችሁ ገንዘብ ይልቅ ከመባው ከአስራቱና ከምጽዋቱ ከዝክሩ ከጸበል ጻዲቁ በፊት እናንተ ራሳችሁ ለእግዚአብሔር ምን ሆናችሁ ቅረቡ? አስራት ሆናችሁ ቅረቡ። በደሙ የተዋጃችሁ ቤዛ የሆናችሁ ኢየሱስ ክርስቶስን ቀርባችሁት ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እናንተ ራሳችሁ ስትሰጡ ነው ከዛ እናንተ ደግሞ እግዚአብሔር የሚጠብቃችሁና የሚሰጣችሁ ነገሮችን የሚጠብቅላችሁ የምትታጠሩት። የሚጠብቋችሁ መላእክቶች የሚያግዟችሁም ለዛ ስትሆኑ ነው። ይቅር አይልምና ታስመረሩት እኮ የተባለው ለዚህ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ የተባሉት መላእክቶችም ለዚህ ነው። እግዚአብሔርን ስትፈሩ መላእክቶችም በእናንተ ዙሪያ ይሰፍራሉ። ሁሉም መጥቶ ይሰፍራል፣ ያድናቸውም አለ የሚለው ያድናቸውም አለ። ስለዚህ እግዚአብሔርን የሚፈሩ ሰዎች በመላእክት ይጠበቃሉ። ልጆቻቸው በቅንነት በቀናነት ያድጋሉ፣ ለቁም ነገር ይበቃሉ። ትምህርት መጨረስ ብቻ ጥቅም የለውም። ስንቶቹ ትምህርት ጨርሰው በጨዋነት አስተምረዋቸው ልጆቻቸውን ማለት ነው። በጨዋነት ሲባል ገንዘብ ሳይጎልባቸው፣ ምግብ ሳይጎልባቸው፣ ልብስ፣ ሁሉ ነገር ትምህርት ቤት አሪፍ ትምህርት ቤት የሚገራርም ትምህርት ቤት ተምረው ትምህርት ከጨረሱ በኋላ በራቸውን ዘግተው የስልክ ሱሰኛ፣ የላፕቶፕ ሱሰኛ፣ የፖርኖሴክስ፣ የግሎሲብ፣ የምናምን የጭፈራ ቤት የናይት ክለብ አዳማቂ ሆነዋል። ስለዚህ ውጤቱ የሚታየው በሂደት ነው። ገንዘቡ የመጣው ገንዘብ ድሃ ተበድሎ ፍርድ ተጓድሎ ሚዛን ተገምድሎ ከሆነ እግዚአብሔር ይፈርዳል እና ካሁኑ ንስሐ መግባት ያስፈልጋል። ንጹህ የሆነ ነገር ለልጆቻችን እናቀብላቸው። ስልምና አይነቱ ብዙ አይነት ነው፣ ግን መተት ነው። በቃ ዞሮ ሰው ላይ ድግም የሆነ ነገር ማድረግ ነው፣ ወይም ደግሞ የሰውን መመኘት ነው። ገንዘብ ከፍሎ መስለም ነው። ሌላው የቡዳ ሰላቢም አለ። የቡዳ ሰላቢ የሚባለው ምን መሰላችሁ ቤተሰቦች? ያላችሁን ዕቃ የሚያጠፋ ማለት ነው። ወይኔ ሲያምርብሽ ይሄ ቀሚስ ስትሉ ሄድ ስትሉ ሽቦ ቡጭቅ ያደርገዋል። እንደዚህ ብላይ ነበረች ሴትዮ። በቃ ቀሚሱ ከዛ በኋላ አታርጉትም፣ ተሰለበ ማለት ነው፣ ቀረ ማለት ነው። የእናንተ መሆኑ ቀረ ነው። ሰላቢ ተሰለበ ማለት ከእናንተ እጅ ጠፋ ወጣ ማለት ነው። ብርጭቆም የሰርጋችሁ ስጦታ ከዚህ በፊት የቤት ሰራተኛ ተቀጥራ ምን እንዳደረገች ነግሬያቸዋለሁ። የቤቷን ዕቃ በሙሉ ፈጀችው። የሆነ ብርጭቆ አነሳለሁ ስትል ጊዜ ካሽ ወይ ፈጀችው። ለካ ጓደኛዋ ነች ቤት ውስጥ ያለውን ዕቃ በሙሉ የምትሰልብባት የገዛው ሚዜያው ጓደኛዋ። የሰርጓ ስጦታ በሙሉ ብርጭቆ እንዳለ ተነዶ አለቀ። ሰላቢ ነው። ሲያምር ይሄ ነገር ቆንጆ ነው። ሞባይል ሲያምር ወይም ደግሞ እንትኑ ቲቪው ሲያምር ሲባል ይሄን ይበላሻል። ያ ምንድነው? የቡዳ ሰላቢ ነው። ምቀኛ ሆኖ ይመጣና ለምን ወደደችው ለምን አስቀናችኋት ልጄን ብሎ ያበላሸዋል ማለት ነው። እና ብዙ አይነት ነገር ማለት ይቻላል። ለማንኛውም ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ሰላቢ መንፈስን አጠቃላይ መተትን በሙሉ ከኛ ያርቅልን። ስገዱ፣ ጹሙ፣ ጸልዩ፣ ቅዱስ ቁርባን ተቀበሉ፣ አስራት አውጡ፣ ጸሎት ቤት ስሩ። ከዛ ደግሞ የሰውን ነገር አትመኙ። አሜን።